ምናልባት የተወለድክበት ቤተሰብ አቅዶ አልወለደ ይሆናል። ወይ ደግሞ ካልተጋቡ በሕግ ካልተሳሰሩ ሰዎች ተወልደ ይሆናል። ወይም ከሚታገሉ፣ ከሚቧጨቁ፣ ከሚፋለጡ፣ ከሚደባደቡ፣ ከሚፋለሙ ሰዎች መካከል ተወልደ ሊሆን ይችላል። ወይም ደግሞ ከሚተቃቀፉ፣ ከሚዋደዱ፣ ከሚደማመጡ፣ ከሚለቃቀሱ ሰዎች መካከል ተወልደ ሊሆን ይችላል። ተፈልገህም ሳትፈልግም ሊሆን ይችላል የመጣው። በፈጣሪ አይን ግን ወደዚህ ምድር የመጣው በጥሪ ነው። you are called to be here። ይሄ ማለት ምን ማለት መሰለ? ፈጣሪን የሚያክል በሰው አእምሮ መታሰብ የማይችል እጅግ በጣም ረቂቅና ግዙፍ አምላክ፣ ሁሉን ነገር የሚያውቅ፣ ሁሉ ቦታ የሚገኝ አምላክ እንዲሁ ዝም ብሎ የሆነ ትላትን ልፍጠር ብሎ እንዳልሰራህ ምንም ጥርጥር የለውም። you have a purpose to accomplish here። በጣም ትልቅ እዚህ ምድር ላይ ልታደርገው የመጣህበት ነገር አለ። ልታበራ የመጣው ብርሃን አለ። ልትሰጠን ያመጣው በረከት አለ። እስካሁን አላመጣው ይሆናል። እስካሁን አላወቀው ይሆናል። እስካሁን መኖሩንም አታምን ይሆናል። እርግጠኛ ሆኜ የምነግርህ ግን በነፍስህ ውስጥ ፈጣሪ አድርጎ ወደዚህ ምድር የላከ የሆነ ነገር አለ። የሆነ ተልእኮ፣ የሆነ ዓላማ፣ የሆነ ፐርፐስ አለ። አንደኛው እርግጠኛ ሆኜ የማውቀው ይሄንን። ሁለተኛው አሁን በህይወት አለ። በህይወት አለ ማለት ምን ማለት መሰለ? እስከዚህኛው ቅጽበት ድረስ የኖርከው ኑሮ ዓለም አገር ሁሉ ያውቀዋል። ከዚህ ደቂቃ ጀምሮ ወደፊት የምትሆነውን ሰው ግን የሚያውቅ ሰው የለም። ወደዚህ ቦታ መልሳለሁ። ስለዚህ ተወልደሃል፣ ተጠርተሃል፣ አሁን በህይወት አለ። አንድ ግን ደግሞ ልትሰማው የማትፈልገው ነገር አለ። የሆነ ቀን ወደፊት እስካሁን ያልነካው፣ እስካሁን ያልቀመስከው፣ እስካሁን አልፈህበት የማታውቀው የህይወት ልምምድ ደግሞ ይጠብቃል። እንዴት ነው የምናውቀው? እሱን እስካሁን በእኛ መሃል የኖሩ ሰዎች ላይ የሆነውን ነገር በማየት ነው። በቤተሰባችን መካከል፣ በጋብቻ በምንዛመዳቸው ሰዎች መካከል፣ በስራ ባልደረቦቻችን፣ በጉርብትና በምናውቃቸው ሰዎች መካከል የሰውን ልጆች በዚህ ምድር ላይ ሲሆኑት ያየ ነው። ግን እስካሁን እኛ ያልሆኑን ያልደረሰብን አንድ ነገር ነው። ምንድነው ካልከኝ፣ የዚህን ዓለም ህይወት አጠናቀህ የምትሄድበት ቀን ደግሞ አለ። ተወልደሃል፣ ተጠርተሃል። ያ የጠራህ መልሶ የሚጠራህ ደግሞ ሌላ ወደ መጣህበት የምትመለስበት ቀን አለ። በሁለቶቹ ብራኬቶች መካከል አሁን በህይወት አለ። በጣም ፋሲኔት የሚያደርገኝ፣ ስላንተ ሳስብ ደስ የሚለኝ፣ ኢንስፓየር የሚያደርገኝ፣ ነፍሴ ውስጥ እሳት የሚለቅ አንድ ነገር ምንድነው ካልከኝ፣ የሰው ልጅ ከሆንክና አሁን በህይወት ካለህ ከዚህ ደቂቃ ጀምሮ ወደፊት ምን ልትሆን እንደምትችል መገመት የሚችል ስጋ ለባሽ የለም። ምናልባት እስካሁን በችግር ውስጥ አልፈ ሊሆን ይችላል። በብዙ ማጣት፣ በብዙ መታመም፣ በብዙ ሰላም ማጣት፣ በብዙ ጉስቁልና አልፈ ሊሆን ይችላል። የሆነ ነገር ከገባብህ፣ የሆነ ነገር ውስጥ ክሊክ ካረገ፣ የሆነ ነገር ውስጥ ትራንስፎርም ካደረገው፣ የሆነ ብርሃን ከገባብህ፣ ከነገ ጠዋት ጀምሮ ከእንቅልፍ ስትነሳ ምን አይነት ሰው ልትሆን እንደምትችል የሚገምት ሰው የለም። ከታወቅ ካልከኝ፣ እስኪ ተመልከት በዓለም ላይ የሚኖሩ ሰዎችን። አንዳንዱ ሰው ወጣ ሰማይ ነካ ስንለው ድንገት የሆነ ነገር ይሆንና ካለበት ቦታ ተወርውሮ መሬት ላይ ሲፈጠፈጥ፣ በሁሉም ሰው አክብሮት ሲያገኝ ሲጎናበሱለት የነበረው ሰው እንደምናምን እንዲሆኑ መንገድ ለመንገድ ሲሄድ አይተናል። እየፈረድኩኝ አይደለሁም፣ የሆነውን ነገር ነው እየተናገርኩ ያለሁት። አንዳንዱ ሰው ደግሞ ወርዶ ተፈጠፈጠ ስትለው ድንገት እጥፍ ብሎ ወደ ሰማይ ሲምዘገዘግና በሰዎች ግምት ይደረስበታል ተብሎ ያልተጠበቀ ቦታ ሲደርስ ተአምር የሚባል ነገር ሲፈጥር ከራሱ ተርፎ ዓለምን ኢምፓክት ሲያደርግም አይተናል። ማን ወዴት እንደሚሄድ፣ ማን ቤት በኩል እንደሚያልፍ የሚያውቀው ፈጣሪና ሰውየው ብቻ ናቸው። nobody knows it። ስለዚህ the good news is እስካሁን የኖርነው ኑሮ እስከዚህን ቀን በምናውቀው ዕውቀት ባለን የንቃተ ህሊና ደረጃ ነው ኖረን እዚህ ደርሰናል። ከዚህ ደቂቃ በኋላ የምንኖረውን ህይወት የሚወስነው አሁን የምናውቀው ነገር ነው። ሰዎች ወደ እድሜያቸው ማምሻ አካባቢ ሲጠጉ፣ ሲበስሉ፣ ልምድ ሙክክ አርጎ ሲያበስላቸው ያለፉትን ዘመን
የተጓዙትን ጉዞ ያሳለፉትን ነገር ጠቅላላ ወደ ኋላ ሄደው ሲመለከቱ አሁን ባላቸው የህይወት ልምምድ አሁን ባላቸው ዕውቀትና ጥበብ ምን ሊያስተካክሉ ይችሉ እንደነበር ይገባቸዋል። ግን ምን ያደርጋል ከዛ በኋላ የሚቀረው እድሜ በጣም ትንሽ ነው። ምናልባት አሁን የምትሰማኝ ሰው የ25 ዓመት የ20 ዓመት የ30 ዓመት የ40 ዓመት የ45 የ55 የ60 ዓመት ሰው ልትሆን ትችላለህ። ከዚህ በኋላ ዘመን ቀርቷል። የሚኖሩ በጣም ብዙ ዘመናት አሉ። ተወልደሃል፣ በህይወት አለህ፣ ግን የምትሞትበት ቀን በጣም ሩቅ ነው። ወደ መዳረሻው ጥግ ላይ ደርሰው እዚህ ቦታ ላይ ያሉ ሰዎች ምክር የሚሰጡ ሰዎች ያሉትን ነገር ብንሰማ ህይወታችንን ማስተካከል እንችላለን ብዬ አስባለሁ። ምን ይላሉ? በጣም አሳጥሬ የተወኩትን ትቼ ዋና ያልኳቸው ነገሮች እዚህ ጋር ትቼላችኋለሁ። የመጀመሪያው ሰዎች አሁን ባለኝ መረዳት ወደ 25 ዓመት ዕድሜ ብመለስ ማደርገው የሚሉት ለራሴ እውነተኛ ሆናለሁ ይላሉ። ይቆጨኛል ለራሴ እውነተኛ አለመሆን፣ ያልሆንኩትን መስዬ ለመታየት መልፋቴ፣ መገበዜ፣ በውስጥ በኩል እርር እያልኩ በፊት ለፊት በኩል ኮስሜቲክስ እያደረግኩኝ ፊቴን አስገድጄ ፈገግ እያስደረግኩት ለራሴ ሳይሆን ለሌሎች ሰዎች መምሰል ሆኜ መታየት የፈለኩትን ነገር ለማድረግ መሆን የሚገባኝን ሳልሆን መቅረቴ ይቆጨኛል ይላሉ ሰዎች። እስኪ እናንተ ልጠይቅ፣ አሁን ገና ብዙ ዓመት የሚቀራችሁ ሰዎች፣ ገና የምትኖሩት ረጅም ዓመት ፊት ለፊታችሁ ላይ ያላችሁ ሰዎች are you happy about your life? ደስተኛ ነህ ሆይ? አእምሮ ውስጥ እርስ በርሱ የሚካሰስ የሚጠላለፍ የሚነታረክ የለም ወይ? ለጥ ያለ የጨቅላ ሕፃን እንቅልፍ ነው ወይ የምተኙት? ግንኙነቶቻችሁ ጥሩ ናቸው ወይ? ጤንነታችሁ ደህና ነው ወይ? እንደገና እድል ቢሰጣችሁና ጀምሩ ብትባሉ የምትኖሩት አይዲያል ህይወት ይሄ ይሆን ነበር ወይ? የምታስተካክሉት ምንም ነገር የላችሁም ወይ? በቃ ህይወት የሚኖረው እንደዚህ ነው ብላችሁ ነው የምታምኑት ወይ? ይሄን እያንዳንዱ ሰው ቁጭ ብሎ ጠረጴዛ ላይ ሰፊ ወረቀት ዘርግቶ ቁጭ ብሎ ኦዲት ማድረግ ያለበት ይመስለኛል። ሰዎች ለራሳችን እውነተኛ መሆን አለብን። ለሌሎች ሰዎች ለማስመሰል የምንጥረውን ያህል ሌሎቹን ሰዎች ትተን ለራሳችን ነፍስ፣ ለራሳችን ህሊና፣ ለራሳችን ውስጣዊ እርካታ ታማኝ ብንሆን አሁን የምንኖረው ህይወት ከነገ ጧት ጀምሮ መለወጥ ይጀምራል። በእርግጠኝነት ሆኜ የምነግራቸው ይሄንን ነው። አንዳንዶቹ ሰዎች የሚቆጫቸው አንዱ ነገር ምንድነው ብትሉኝ፣ ነፍሴ ዘምር እያለችኝ እሱን ትቼ በማያረካኝ፣ በሚያሟጥጠኝ፣ በሚያደርቀኝ ህይወቴን ከውስጤ በሚመጥ ነገር ላይ ያባከንኳቸው 40 ዓመታት በጣም ይቆጩኛል ይላሉ። ኦኬ፣ ፊት ለፊታችን ላይ ያለ ማለት ነው ይሄ ነገር። ህይወታችንን እንደ ጀግና፣ እንደ ደፋር ከጀርባችን የሚያግዘን ከኛ የሚበልጥ ደጋፊ አምላክ እንዳለን ሰዎች እዚህ ምድር ላይ ስንኖር የፍርሃትና ነካ ተወት የማድረግ ህይወት ሳይሆን በማይቀለበስ ስፒሪት የፈለግነውን ልባችን ውስጥ የሚመላለሰውን ህይወት የመኖር ካሬጅ ቢኖረን ወደ እድሜያችን ማምሻ ወደ ኋላ ተመልሰን አንጸጸትም። ኦኬ፣ ህይወት በትክክል እየሄደ ነው አይደለም? አሁን የምናደርገው እንደዚህ ነው። አሁን የምትኖረው ኑሮ በሰዎች ምን ይባላል አይደለም፣ አንተ ምን ትላለህ? የመርካት ስሜት ይሰማሃል ወይ? የመረጋጋት፣ የመደሰት፣ በምታደርገው ነገር ትርጉም የማግኘት ሪሊ ይሄ አሁን የምትኖረው ኑሮ ውስጥህን አርክቶታል ወይ? አብዛኞቻችንን አላረካንም። ከዛን የተነሳ ነው አላረካንም። ስለዚህ ምን ወደ ማድረግ እንሄድ ነው? ምን ባረግ ነው ነፍሴ ርስርስ የምትለው በአንድ በኩል፣ በሌላ በኩል ደግሞ በዚህ ዓለም ላይ ቫልዩብል ሰው፣ ዋጋ ያለው በሌሎች ሰዎች ህይወት ላይ አስተዋጽኦ የሚያደርግ ሰው ሆኜ ራሴን ምሰራው ምን ባረግ ነው ብሎ ጥያቄ ይጠይቃል። ስለዚህ let me ask you the same question። አሁን የምትኖረው ኑሮ እርካታ ሰጥቷል፣ ደስታ ሰጥቷል፣ ሀብት ሰጥቷል፣ የምትፈልገውን አይነት ሰው አድርጎ ሰርቷል፣ አልሰራም? አዎ ከሆነ መልስህ በጣም ደስተኛ ነኝ ላንተ እውነት ማለት ነው። አሉ እንደዚህ አይነት ሰዎች ህይወታቸውን ጥንቅቅ አድርጎ የሚኖሩ ያልተዝረከረኩ ጥንቅቅ ጽድት ያሉ ሰዎች አሉ። if you are one of those guys I am happy for you። እንደውም አግኝቼ አብሬ ባወራ በጣም ደስ ይለኛል። ውሸት ሳይሆን የምር ማለት ነው። አይደለም ከሆነ ግን መልስ ኦኬ፣ እዚያው የኖርክ መቀጠል ነው የምትፈልገው፣ መለወጥ ነው የምትፈልገው፣ አሁንም አማራጭ
በነገራችን ላይ ማንም አያስገድድህም። ለመለወጥም ላለመለወጥም ማንም አያስገድድህም። እቺን ነገር ሪአጀስት ለማድረግ ፍላጎት አለ ወይስ የለህም ነው። አዎ ካልክ ቀጥዬ የምጠይቅህን ጥያቄ እንደገና መልሳለህ። ፍላጎት ነው ያለህ ወይስ ለዚህ ለውጥ ራስን ትሰጣለህ? ይኸውልህ 99.9 ሰው አእምሮ የሚሰራ በጤናው ያለ ሰው ህይወትህን ወደ ተሻለ ደረጃ መውሰድ ትፈልጋለህ ወይ ብትለው አዎ ነው የሚል እና ተፈጥሯዊ ነው። ኦኬ ያለህን ነገር በሙሉ ሰብሰብ አድርገህ ጊዜህን፣ ሀብትህን፣ ኢነርጂህን፣ ትኩረትህን ሶሻል ሚዲያ የምታይበትን የተወሰነ ጊዜ ቀንሰ ለዚህ ነገር ታውላለህ ወይ እና ያን ደግሞ ዛሬ ማታ ትጀምራለህ ወይ ብትለው ትልቁ አምቧጋሮ የሚጀምረው እዚህ ጋር ነው። ውጭ ዶይት ኮሚት ታረጋለህ ወይ ትፈልጋለህ ሳይሆን ትሰጣለህ ወይ ለዚህ ነገር ራስህን ኢንቨስት ታረጋለህ ወይ? ቀን ሳትቆጥር አሁን ማድረግ ከምችለው ጀምረህ ህይወትህን በምትፈልገው መንገድ ጸጸት በማያስከትል መንገድ እግሮችን ዘርግተህ ወደ ኋላ ተንጋለህ ለልጆችህ ለልጅ ልጆችህ ይኸውላችሁ ልጆቼ እንደዚህ አድርጌ ነው በዚህ ውስጥ አልፌ ነው እዚህ የደረስኩት ብለህ የምትነግረው የሚያኮራ ስቶሪ ለመፍጠር ራስህን ኮሚት ታረጋለህ ወይ ነው ትልቁ ጥያቄ። ነፍስህን የሚያረካ ልብህን የሚሞላ የፈጣሪህን ብርሃን የሚገልጥ በመኖርህ ምክንያት ደስ የምትሰኝበት ወደ ኋላ ተመለሰ የማትጸጸትበት በድፍረትና በደስታ በተድላ የምትሞላበት ጌታ ሆይ ሩጫዬን ጨርሻለሁ አሰናብተኝ የምትል ሰው አድርገህ ራስህን ትፈጥራለህ ወይ? ይሄ እንግዲህ ምርጫ ጉዳይ ነው ጋይስ። እዛ ቦታ ላይ ሳትደርስ እድሜ ጥግ ላይ ሳትደርስ 60 70 80 ሳትደርስ ዛሬ would you commit to change that? እንግዲህ ከብዙ ሰዎች ጋር ጥል የሚመጣው እዚህ ጋር ነው። ትፈልጋለህ ወይ? 100% ሰው ያወጣ ኦኬ would you commit it? ዛሬ ማታ የሚጀምር ሰው ጥቂት ቁጥር ያላቸው ሰዎች በማመንታት ብዙውን እጃቸውን ሳይሆን የተወሰነች ወይ 2 ወይ 3 ጣት አድርገው እንደዚህ ያወጣሉ ሰዎች። ህይወት እንግዲህ ሚዛን ትመዝናለች። አታርፍም ለአንድ አፍታ እንኳ አታሸልብም። ሁልጊዜ የምታደርጋትን የምትመርጣትን የምትወስነትን ውሳኔ ደምራ ቀንሳ አባስታ ካፍላ በህይወት መጨረሻ ላይ ይሄን ኑሮ ነው የኖርከው። ያ ቀን ከመምጣቱ በፊት would you commit to change your life? ያ የጸጸት ቀን እንዲህ ባላረኩ ኖሮ የሚለው ቀን ሳይመጣ የምትኮራበትና ለትውልድ የምታካፍለው ህይወት ለመፍጠር ትሰራለህ ወይ? ኮሚት ታደርጋለህ ወይ?